ቻይና በአሜሪካ ውስጥ መረጃ ለመሰብሰብ የተለያዩ ዘዴዎችን ትጠቀማለች። ተቀጣሪ ግለሰቦችን እንደ ቤተ መጻሕፍት ያሉ የተፈቀዱ ቦታዎችን፣ የምርምር ተቋማትን፣ ይፋ ያልወጡ የኢንተርኔት ድረገጾችን፣ የታለሙ መረጃዎችንም ለማግኘት ይጠቅማቸዋል። ወደ አሜሪካ የሚጓዙ ቻይናውያን ሳይቀሩ አጋጣሚውን ተጠቅመው የተወሰኑ የስለላ ተግባራትን ለማከናወን ይመለመላሉ። ለንግድ ተልእኮዎችና ለሳይንሳዊ ትብብር ፕሮግራሞች አሜሪካ ደርሰው የሚመለሱ ቻይናውያን ግለሰቦች ደግሞ ለመሰለልና መረጃ ለመቃረም ይጥራሉ። ቻይና ቀደም ሲልም ሆነ አሁን የቻይናና የአሜሪካ ዜጎችን ለስለላ ሥራ ትቀጥራለች ተብሏል። የሚመለመሉት ሰዎችን ለማጥመድ ደግሞ እንደ የገንዘብ ፍቅር፣ ለሀገራዊ ዓላማቸው ያላቸው ቁርጠኝነት፣ በፕሮፌሽናሊዝም ዝርፊያ ተሰማርቶ መገኘትና ጀብዱ በመፈጸም የሚያደርጉትን ኢጎና የመሳሰሉ የግለሰቦቹን ደካማ ጎኖች ምክንያት አድርገው ይጠቅሳሉ። በእርግጥ ከነ አሜሪካ ተመንትፈው ለቻይና የሚቀርቡ ብዙ የቴክኖሎጂ ሚስጥሮች ግዢያቸው የሚከናወነው በተለመዱ የንግድ ደንቦች ነው። አንዳንድ ጊዜ ስለላ መፈጸም ሳያስፈልግ በቻይና ውስጥ ባለው የውጭ ካምፓኒዎች ላይ ተፈጻሚ በሚሆን አስገዳጅ የቁጥጥር ፖሊሲ መነሻነት የአሜሪካና ሌሎች የውጭ ኩባንያዎች የቴክኖሎጂ የካፒታልና የማኑፋክቸሪንግ ዕውቀታቸውን በተለይም እንደ ኮምፒውተሮች ባሉ የመከላከያ ኢንዱስትሪዎች ውስጥ ወደ ቻይና አጋሮቻቸው እንዲያዛውሩ ጫና ያሳድራል።